በህይወታችን የሚገጥሙንን ፈተናዎች ተጋፍጠን ራሳችንን ለመግዛትና ችግሮችን ተቋቁመን ውስጣችንን ለማረጋጋት የሚጠቅሙን በርካታ መንገዶች አሉ። በእጃችን የሚገኙ ነገሮች ላይ በማተኮር መቀየር የማንችላቸውን ነገሮች ብለን ማሳደግ የሚገቡንን ነገሮች እንድናጎለብት የሚያስችል ጥበብ ሊኖረን ይገባል። ድፍረት በመጨመር ፍርሃታችንን አስወግደን በጎ ምግባራትን ልናዳብር ያስፈልጋል። ከሰዎች ጋር በምንኖርበት ጊዜ በጎም ሆነ መጥፎ ነገሮች ሊገጥሙን ይችላሉ። መከበር እንዳለ ሁሉ መናቅ፣ ክብር ማጣትም ሊኖር ይችላል። ታዲያ በዚህ አይነት ሁኔታ ውስጥ በምንሆንበት ጊዜ እንዴት ችግሮችን ተጋፍጠን መከበርን ወደ ራሳችን ማምጣት እንደምንችል በደንብ አድርገው የሚያስተምሩ 10 ነጥቦችን እንመለከታለን። አንደኛ፣ ትኩረታችሁ በውስጣችሁ በሚገኘው ደግነት ላይ ይሁን። ማንኛውም የምታደርጓቸው ተግባራትና ለራሳችሁ ሆነ ለሰዎች ያላችሁ ታማኝነት በራሳችሁ ቁጥጥር ስር መሆኑ እንዳትረሱ። እነኚህን ባህሪያት ሰዎች እንዲያረጋግጡላችሁ በፍጹም አትድከሙ። የራሳችሁን በጎነት በያዛችሁ ተግባር ላይ ተመስርታችሁ ኑራችሁን ወይም ደግሞ ህይወታችሁን መምራት አስቀድሙ። የምትሰሩት ስራ በራሱ ከእናንተ ቃላት በላይ ሆኖ ይናገር። አስባችሁ ከወሰናችሁና ወደ ተግባር ካዋላችሁት ነገር ጋር ተስማምተው የመኖርን ጥበብ አሳድጉ። ከሰዎች ያልጠበቃችሁት ንቀትና ማንጓጠጥ ቢደርስባችሁ እንኳን ከእሴቶቻችሁ ዘነፍ ሳትሉ እርምጃችሁን ቀጥሉ። በሰዎች አስተያየት ላይ የተመረኮዘ ደስታ ጊዜያዊና ጠፊ ሊሆን ስለሚችል በራሳችሁ በጎነት ላይ አተኩራችሁ ስኬታችሁን በዚያ መንገድ ምሩ። ይህንን ስታደርጉ ደስታችሁም ሆነ እርካታችሁ በራሳችሁ በመተማመናችሁ የተገኘ ስለሆነ ዘላቂና ልባዊ ይሆናል። ሁለተኛ፣ ሰዎች የሚሰጧችሁ አስተያየት ጊዜያዊ እንደሆነ ተረዱ። በአብዛኛው ሰዎች የሚሰጧችሁ አስተያየቶችና ምልከታዎች ዘላቂነት አይኖራቸውም። ሰዎች የሚሰጧችሁ እይታዎች ባሳለፉት ልምድ ወይም ደግሞ ስሜትና ሁኔታዎች ላይ የተመሰረተ ነው። ያላቸውን ዕውቀትና ግንዛቤም የአስተያየታቸው መሰረት ነው። አስተያየቶች የግለሰቡን ምልከታ የሚያንጸባርቁ ንግግሮች መሆናቸውን በደንብ አድርጋችሁ እወቁ። ለአንደኛው ሰው ክብር የሚነካ የመሰለው ንግግር ለሌላው ግለሰብ ምንም ስሜት የማይሰጥ ሆኖ ሊታየው ይችላል። ወቅቶችና ሁኔታዎች በተቀየሩ ቁጥር አስተያየቶችን በዛው ልክ ተለዋዋጭ ሊሆኑ እንደሚችሉ ተገንዘቡ። የዛሬው ሐሳብ ነገ ላይኖር እንደሚችል በደንብ አድርጋችሁ እወቁ። የሰዎችን ንቀት የተሞላበት አስተያየት ጊዜያዊ እንደሆነ አምናችሁ ራሳችሁን በሚያሳድግና በሚለውጥ ማንነታችሁ ላይ አተኩራችሁ ስሩ። ሶስተኛ፣ ራሳችሁን ተቆጣጠሩ። ራሳችሁን ለመቀየርና ውስጣችሁን ለመጠበቅ ራስን መግዛት ወሳኝ ነጥብ ነው። ሰዎች ንቀትን በሚያሳያችሁ ጊዜ ስሜታችሁን በመግዛት ራሳችሁን የመቆጣጠር ባህሪን አሳድጉ። ለስሜቶቻችሁና ለቅጽበታዊ የሆኑ ሐሳቦቻችሁ ተገዢ አትሁኑ። ስሜታዊ የሚያደርጓችሁን ነገሮች አስተውሉ። በንዴት ውስጥ ሆናችሁ ወደ ተግባር እንዳትገቡ። በምትናደዱበት ጊዜ ከመናገርና ወደ ድርጊት ከመግባታችሁ በፊት ዝም ብላችሁ ትንሽ ጊዜ ውሰዱ። ዝምታ ለራሳችሁ ጊዜ እንድትሰጡና ሊመጡ የሚችሉትን ችግሮች በመረጋጋት እንድታሳልፉ ይረዳችኋል። አራተኛ፣ የምትሰጡት መልስ በትህትና ይሁን። ከሰዎች ጋር የምታደርጉት ንግግር ስኬታማና አዎንታዊ እንዲሆን ቃላቶቻችሁ የተቆጠቡና በትህትና የተሞሉ ሊሆን ይገባል። ለሰዎች የምትሰጡት መልስ በርህራሄና በደግነት የተሞላ መሆን ይኖርበታል። ሰዎች ይህንን የሚያሳዩት ባለማወቅ እንደሆነ ለመረዳት ሞክሩ። መልሳችሁም በዛ ልክ በርህራሄ ሊሆን ይገባል። ለማንኛውም ድርጊት ምላሽ ስትሰጡ በማስተዋልና በትህትና ይሁን። አምስተኛ፣ ንቀት የእናንተ መገለጫ እንዳልሆነ እወቁ። ሰዎች ለእናንተ የሚያሳዩት ንቀት የእናንተን ማንነት ከመግለጽ ይልቅ የእነሱን ደካማ ባህሪ እንደሚያሳይ ማወቅ አለባችሁ። ማንኛውም ሰው የራሱ የሆነ የህይወት መስመርና መንገድ እንዳለው እመኑ። በእንደዚህ አይነት ሰዎች ራሳችሁ አትገምቱ። የእነሱ ቃላት የእናንተ መገለጫ እንዳልሆነ ተገንዘቡ። ስድስተኛ፣ መነሻውን መርምሩ። ለእናንተ ንቀት የሚያሳየውን ሰው ማንነትና የእውቀት መጠን ለመረዳት ሞክሩ። ያሳለፉትን የህይወት ልምድና ዓላማ በግምት ውስጥ አስገቡ። በጥላቻና በአድሎ ላይ የተመሰረተ አስተያየት ሰዎች ሊሰጡ እንደሚችሉ አስቡ። የንግግሩ መነሻ በደንብ ተረዱ። በንዴት ተነሳስታችሁ ያልሆነ ምላሽ እንድትሰጡ ለመገፋፋት ሊሆን እንደሚችል አስተውሉ። ሰባተኛ፣ ንቀትን ወደ እድገት ምንጭነት ቀይሩ። አለመከበር በሚያጋጥማችሁ ጊዜ ሁኔታውን ወደ ዕድል መቀየርን ልትማሩ ይገባል። በዚህ ከባድ ሁኔታ ውስጥ በምታሳልፉበት ጊዜ ትዕግስትን፣ ጥንካሬንና ራስን የመግዛት ችሎታን
እንድታዳብሩ ይረዳችኋል። በሰዎች መናቃችሁን ከማሰብ ይልቅ በዛ ነገር ውስጥ ስለሚገኘው ጥቅም አስቡ። እንዴት ለእድገታችሁ እንደምታውሉት በደንብ አሰላስሉ። 8ኛ ሁልጊዜም መረጋጋታችሁን አስቀጥሉ። መረጋጋት ራሳችንን ለመጠበቅና ችግሮችን ተቋቁሞ ለማለፍ ወሳኝ ነጥብ ነው። በምንም አይነት ሁኔታ ውስጥ ብታልፉም ውስጣዊ መረጋጋታችሁን ልትጠብቁት ይገባል። ውስጣዊ መረጋጋታችሁ በውጫዊ ሁኔታዎች እንዲረበሽ አትፍቀዱ። ምክንያቱም ንቀት ከውጭ የሚመጣ እንጂ ከእናንተ የመነጨ እንዳልሆነ ተረዱ። እናንተ ምንም ልትቀይሯቸው የማትችላቸው ነገሮች ስለሆኑ ስለ ውጪው አትጨነቁ። ለሰዎች የምትሰጡት ምላሽ ለውስጣችሁ የሚሰጠውን መረጋጋት አስባችሁ ተናገሩ። 9ኛ በእናንተ ቁጥጥር ስር ላይ ያሉ ነገሮች ላይ ብቻ አተኩሩ። ማንኛውም ነገር ስታደርጉ መቆጣጠር በምትችሉት ነገር ላይ ብቻ ትኩረት አድርጉ። ትኩረታችሁን ጠቃሚ በሆኑ ሁኔታዎች ላይ ብቻ አድርጉ። ሰዎች እንዲህ አሉኝ እያላችሁ ጊዜያችሁን ከማባከናችሁ ይልቅ እንዴት ሊለውጠው ወደሚል አስተሳሰብ ቀይሩ። 10ኛ አመስግኑ። አሁን ላላችሁም ሆነ ወደፊት ስለምታገኙት ነገር አመስግኑ። ምንም አይነት ነገር ቢገጥማችሁ በምስጋና አሳልፉት። ሁሉም ነገር እኛን ሊያስተምር ስለሚመጣ ማመስገን አለባችሁ። ጸሎታችሁን ለፈጣሪ አድርጉ። ምስጋና የነገሮች ሁሉ መፍቻ ቁልፍ ነውና፣ ስለዚህ ማመስገን የመሰለ ነገር የለም። ቪዲዮው ጠቃሚ ከመሰላችሁ ለሰዎች ሼር ማድረግ ትችላላችሁ። ለቻናሉ አዲስ ከሆናችሁም ሳብስክራይብ በማድረግ ወደ ቤተሰቡ ተቀላቀሉ። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ቻው